እንደ ዝናብ አምጥቶ መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ በሚኒስትር ዴታ ሌብል ያሉ መጥተው ቁልፍ ሲያስረክቡ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ። ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል። የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። ሰላም እንዴት ናችሁ? እኛ ደህና ነን። እናንተ እንዴት ናችሁ? ዛሬ ቀን እሑድ ነው። አታልምጠው ዲየንሶቹ ላይ ሙድ። እሺ ሰላም እንዴት ናችሁ? እኛ ደህና ነን። ፋይናሊ የአወንታና የመንሱር ጉዳይ ቢፍ እልባቱን ያገኘ ይመስላል። አግኝቷል። በቃ አግኝቷል። ፎቶ ተነስተው ሊወጡም ይችላል እኮ ወዴት አይቻልም እንዴ ብቻ የለፋበት ነገር ነው። አሳክቶታል ብቻውን አይደለም ግን አሳክቶታል። አንዴ ለአንተ ደሞዝ አስገብታል እንዴ የሁለት ዓመት ርሻ ላይ ልጠይቀው የምፈልገው ነገር አሁንታ በርሲሳን ታውቀዋለህ አይደለ? ቲክቶክ ላይ መንሱሬ አሁንታ በርሲያ ስባል እሰማለሁ። ይሄ ቲክቶክ ላይ አካውንት ነምበሩንና ቴሌብር አስቀምጦ እርዳታ ስጡኝ የሚለው ልጅ ነው አይደለ? መንሱርን ሲባል እሰማለሁ ነው ግን በጣም እኮ ነው የሚያስጨንቀው። የኮመንት ሴክሽን እኮ እኔ አንዳንዴ እኔ የማን ቪዲዮ እጠራጠራለሁ በጣም ነው እንትን የሚለው ግን አላቆም ብሎ ሰከሰ። ከዛ ትናንትና ደግሞ የሆነ እንትን የተላላኩትን አውጥቶ ነበር አወንታ ኦዲዮ ማለት ነው። ኦኬ ስሚያት ነው መሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታዲያ ትዱልታ ለምትይነ ናት ዱልታ ምት ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚህ ከየንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጂሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። እንደምትመለከቷቸው ቁጥራቸው ከፍ ሳስፋክሽን የኦሮምኛውን ሲያወራ ምናምን አንደርስታንዲንግ 0 ባይኒንግ 100% እንዲህ ይለው ነበረ። ሌላ ጊዜ ብዙ ሚዲያዎች ላይ ደርበዋል አንቋሽሽዋል። በነገራችን ላይ እሱ ሰውዬ ባይኖር ማለት ስለ ብዙ ስፔሻሊ የላዳ ሹፌሮች ወደ ራይድ እናድጋለን ብለው ብዙ ስለ ብራቸውን በደንብ ነበር የሚበሉት። አሁን ተበልተዋል ግን አትሊስት ፍትህ በሚለው ተገኝቷል። ሁለተኛ ሰው እንደዛ አይፈነጭብንም አይደል? ደቡብ አፍሪካ ላይ ወስዳለሁ ብሎ በልቷል ሰውየው። ማን ነበር? አቶ ዳንኤል ዳንኤል ሲኢኦ ነው እሱ። ያሉ እሱም 400 ሚሊዮን በልቷል። ግን ይሄን የሰሩት ድራማ ራሱ ይኸው እንዴት በዚህ ያህል ድራማ ትሰራለህ አንተ? ተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብተዋል አዲስ አበባ። በጣም እየተጫኑ ያሉት በጣም ያጫጫናቸው ራሱ አሰር ቤት ነው። በጣም ያሳዝን እየሰውዬ እንግዲህ እንዴት ካንካን ያለቀሳል እንጂ መጥቶ ራሱ እኔ የገረመኝ መክሻት ተወስዶ ነበር የነ ሰራዊት ፍቅሬ ምናምን። ከዛ እኔ እሱ ጋር እኔ ሰርፕራይዝድ ነው እንኩት ምንም ሳይሆን ፈገግ ብሏል። እኔ የሆነ ነገር ጠብቄ አንድ ሁለቴም ባዘላ ጠብቄ የኢትዮጵያ ሕዝብ ምናምን ብሎ ይወጣሉ እኮ እኔ ብዙም እኔ እንጃ እንዴት እኔም ይወጥ ይመስለኛል። ግን ተረጣሪ ያለኝ የሆነ ማርያማ መሆን አለባት። ከዚህ በኋላም ደግሞ ማን ነው እንትን የሚለው ነገር ነው። እነሱ ራሱ ተሰሚነታቸውን በደንብ ነው የሚያውቁት። በዚህ አጋጣሚ ሉላ የኢቢኤስ ስማርት አንዴ ለሉላ የጨወጨኩኝ ካድሪው ነው። ድሮም እኮ ማለት ነው ሴቶች ብልህ ናቸው የሚባለው አቤት አስቀድማ ነው ከጌሙ የወጣችው። ሌላ ማን ነበር የወጣ? እንትና ነበረች እንዴ የቴዲ ሚስት አምለሰት ነበረች እንዴ? ስለሚመሳሰሉ ነው እንዴ? እየጠበቀን ነው። አዲስ አበባ ወደ ደንበኛ መልካም መንገድ ግባ ወደ ደንበኛ ሳቪዮን ሴት très chaud à Djibouti አሬንሱ ይሁን ነገር አለ ጌሹ ያለው በጂቲ ፍሬንች መሰለኝ አላቀብኝ። ማን ነው? ካሊድ ፋውንዴሽን ነው። አዎ እዚህ ላይ ጭጣል አርጓት አለበት እኮ እሱ አረባ። እሺ ቆይ ታደለ ሮባ ነበረ ታደለ ሮባ እሱ ነው የቀረው። በቃ አወንታ ረስተዋል። ድሬድ መያዝ አለበት። እዝኒች እና አርገዚ ይሄው ድራማው ነው የመኪና ማለት
ኧረ ሰርሽ ጅቡቲ እንዴት ነው እባክህ? ቆየህብን እኮ ሰርሽ ወንድማችን፣ ይሄ ሙቀት እንዴት አድርገዋል? ሙቀቱ በጣም አሪፍ ነው። መኪኖቹም በጣም አሪፍ ናቸው። እሺ አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። በአስቸኳይ የመጀመሪያውን መኪና ጫቅ። አሜን ተቀብለናል። እንግዲህ ያው እንደምታውቁት ከዚህ በፊት ከመኪና ላይ መኪና አውርጃለሁ። ዛሬ ደግሞ ከመሬት ወደ መኪና ልጭን ነው። ተከተሉኝ። ቶሎ በል ሰለሞን የሚግባ እንጂ እዛ ጋር ሰለሞን የታለ? ይገባል። አንተ መጀመሪያ በደንብ አረ እንደ ፕሮዲዩስ ያደርጉት ዲኒ ቆም እኮ ነው ያጃጃሉት። እኔ አሁን ቢኖርኝ እኮ ልገዛ ነበር። አመንኳቸው እኮ ጅቡቲ ሄዱ። ከጅቡቲ ባለም ደርሷል ብለው ደረቅ እንትን ሞጆ ነው ምናምን ሄዱ። ሞጆ ሄደው አዩ፣ ሹት አደረጉ። ይሄ ሁሉ በየማን መሰለ? የፊንቴክ መኪኖች አሉ። ዝም ብሎ መኪኖች ናቸው። የምር እኮ ስሪ የማ ዝም ብለው አይደለም አላቸው እንጂ ባለቤት ግን የፊንቴክ አይደለም። አንዴ ፎቶ ልነሳበት አንዱ ምናምን ብለው ያራመዱት አይገርምም? በጣም ከባድ። ከ300ዎቹ የመጀመሪያው መኪና የሆነውን ከጅቡቲ አረቀና አርጋ ሳይልኝ ይሄው ነው። ከጅቡቲ አዲስ አበባ ልጭንላችሁ ነው። የዚህ መኪና እድለኛ የሆነ ሰው ያናግረኝ፣ ሽቶ ቀብቼ ሰጠዋለሁ። ሁለተኛዋን ሴጉል መኪና ደግሞ ይሄ ሰውዬው ወደ አዲስ አበባ ወደ ደም መልካም መንገድ ግባ ሄደናል። አንተ ሰከስኩ ነው የሚባለው። ወደዚህ ጋሪ ሊከታተል ያረዳኒ ሮለር ኮስተር እኮ ነው የሚመስለው እንዳይገጨው። ያው ሳቪዮን c'est très chaud à Djibouti ጅቡቲ አልቃሊቲ ይሄን ወረፋ እየጠበቃችሁ የነበረ እንኳን ደስ ያላችሁ። አለቀ። አሁን ቀስ ብለህ ተጠንቅቀህ ወደ ላይ ፊንቴክ ኢንቨስትመንት የተባለውን ይሄንን ማለት ነው የዛሬ 8 ወር ምናምን የፖስተው ቪዲዮ ነው ያመጣው። እንቅልፍ የለውም እነሱም እንቅልፍ አይሰጡትም፣ እሱ ማይተኛ አስመልክቼ በራሴ ተነሳሽነት በራሴ ወጪ ምርመራ ጀምሬበት አንገቱ ላይ ከረገጥኩት በኋላ ይሄ የምታዩት ሰነድ ደረሰኝ። ይሄ ሰነድ ምን ይለኛል መሰላችሁ? የቅድም ሰውዬው ስም ማን መሰለህ? ግርማይ ገብረ ሚካኤል እና ሚስተር ዳንኤል ዮሐንስ። ስንት ነው ብሩ? 7 ሚሊዮን ብር። መኪና ለማምጣት እንግዲህ 7 ሚሊዮን ብር ነው ካፒታሉ። ሼራቸው 3500 ነው። አንድ ሼር 1000 ብር ነው። ይሄን ነው ይዘው የተንቀሳቀሱት። ያ ሁሉ ብር የበሉት ማለት ነው። ስለዚህ ከህዝቡ የማይከፈል ብድር ነው የወሰዱት። 600 ምናምን መንቀሳቀሻ ከህዝቡ ወሰዱ። ሚሊዮን በጣም ከባድ እኮ ነው። እንደዛ በጣም ቀላል 3.5 ከሁለት ተራ ሰዎች የሚጀምሩት ነገር እኮ ጥሩ የስካመር አይምሮ ካላቸው። ለስንት ሰው ነው መኪና የሚያመጡት? 1400 ምናምን መሰለኝ። 7 ሚሊዮን እግዚአብሔር ያዛየ። ምንድነው ማለት ከቢዋይዲ ጋር ተፈራርመናል ነበር ያለው። አሁን ሲታይ ከቢዋይዲ ጋር ምንም አይነት አግሪመንትም የላቸውም፣ አያውቋቸውም። እንዴት ያዋጣል? በዚህ አሁን ከቢዋይዲ ጋር በምንድን ነው የምትፈራረሙ? በዚህ በ7 ሚሊዮን ብር ምንድን ነው የምታደርገው? ትንሽ ዶላር። አዎ በዶላር አረ በጣም ከባድ ነው። አንዳች የዋሸው ነገር የለም ይለኛል። ግን ሀበሻ ሳይበላ አንዳች ነገር ውሸት አላወራህም ይለኛል። አውርቻለሁ። ይሄን ካያችሁ በኋላ እኔ ማን ነኝ አውንታ ማን ነው የሚለውን ምን ተሰማችሁ? አንዳች የዋሸው ነገር የለም ይለኛል። ባይዜ ምን ይላል ይሄ? ዳንኤል ዮሐንስና ግርማይ ገብረ ሚካኤል በ7 ሚሊዮን ብር ያቋቋሙት ድርጅት ነው ይላል። ግርማይ ገብረ ሚካኤል በ7 ሚሊዮን ብር ያቋቋሙት ድርጅት ነው ይላል። ያቋቋሙት ድርጅት ነው። ግርማይ ገብረ ሚካኤል ማን ነው? ነገርኳችሁ እኮ። ግርማይ ገብረ ሚካኤል ማለት ደቡብ አፍሪካ ይዣቸው ሄዳለው የዓለም ዋንጫ ታያላችሁ ብር ሰብስቦ አንጡ ብሎ ልም ያለ በኢንተርፖል የመጣ በእርግጥ እሱ ፍርድ አግኝቷል። ቀጥል። ዳንኤል ዮሐንስ ማን ነው? ከ400 ሚሊዮን ብር በላይ ከወጣቶቻችን ላይ ሰብስቦ ነገ ሰው እንሆንበታለን ስራ ሰርተን ሰው እንሆናለን ብለው አስረክበውት ወጣቶቻችን ያከሸፈ ፍርድ ያላገኘ ዛሬ ላይ የ40 ሚሊዮን ብር መኪና ፊት ለፊት ላይ የነዳ ጥሩ እንዳረገ ሰው የሆነ ለሀገር እንደጠቀመ ሰው ፊት ለፊታችን እኛ በየጥጋ ጥጉ ከፎቅ ጀርባ እየተደባበቅን እንሄዳለን። ከሀገራችን ላይ 5 ሳንቲም ያልሰረቀ ሰዎች ማለት ነው። 5 ሳንቲም ያላነሳ ይሄን ያህል ብር ሰርቆ ሃይባይ ፍርድ ሳያገኝ
ሁለተኛ ዙር መሪውን ጠቅልሎ እንደገና ሁለተኛ ዙር ሊበላን መጣ ማለት ነው። ሁለተኛ ዙር እነ ሰራዊት ፍቅሬ የምትባል ከንቱ እነ ይሄ ሽቶ የሚቀባ ሰውዬ እነ ምናምን በእርዳታ ድርጅት ስም የተደራጁ ሰዎች ተሰባስበው ታውቃለህ አሁን ያመጡት እንትን ማስተባበያ እነ ሰራዊት ፍቅሬ ሰለሞን ምናምን ያስተባበሩት ነው ታውቃለህ። ያ ሁሉ ነገር አይተን እኛ አመንን። ያ ሁሉ ነገር ስናይ ገብቷል። ጅቡቲም ሄደን መስቀል አደባባይም ስንሄድ ስንፈራረምም ያሳዩን የዚህ ቀን ነው የተጠራሁት ነው የሚለው እንትን እና ያንን አይቶ አለማመን አይከብድም ወይ? ምን ማለት ነው? አንተ ወክለህ ዝም እንዴ? እኔ አሁን የሆነ መኪና ሳይጪ የኔ ነው ማመን በቃ። ስለዚህ ነው ትላልቅ የባለስልጣናት እነ ዲና ሙፍቲ ስለነበሩ እነሱ የተገኙበት ነው። በቃ በጣም ህጋዊ ነው ብለን ነው ያሰብነው። ዲል እኮ አድርገዋል። እኔም ዲል አድርገዋል። እኔ የምልህ እኒህ ቆይ ተራ ሰዎች ናቸው እንዴ? ጠበቃ የላቸው ማናጀር የላቸው? የሆነ ነገር ሊፈራረሙ ሲሉ ጠበቃቸው ምናምን ያሳዩ እና ዶክመንት ራሱ ያ ሁሉ ጅቡቲ ያሳዩአቸው መኪኖቹን አዩት። እሺ ዶክመንቱስ የሆነ ሺፒንግ ዶክመንቱ የሆነ ነገር አትጠይቅም? የተነሱበት ካፒታል 7 ሚሊዮን እንኳን አይቶ ያረዱ። ስለዚህ ምንድነው አሁን ታይን ኢንፎርሜሽን ካለው እነሱ ቅርብ ናቸው፣ ቀድሞ ያገኙታል። እነሱ ሴንስ ካልሰጠቆ በቃ ማለት አለማስተዋወቅ። ሁሉም መኪና ተቀብሏል ታውቃለህ። እንዴት እንትን አይበሉት አይደል? እንዴት አይመን ተቀብለው እንዴ? እነዚህን ሰዎች ነበራችሁ ሰፖርት ስታደርጉ የነበራችሁት? አዎ ትክክል ነበርኩ። 5 ሳንቲም አልሳሳትኩም። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት እነ ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌዴራል ፖሊስ ስድርስ ሁለተኛ ዙር እየተሰጠ ነው እና የተጠራሁት ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻልም። ያ ጀስቲፊኬሽን ናቸው። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው። አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እነን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ እነዚህ ሰዎች ኢንተረስት ፍሪ ሲለ ምንድነው ጥቅሙ? ተረኩ አለበት። በዚህ ሀገር ኢንፍሌሽን አስበው ምንድነው እሱ የሚጠቀሙ እንዴ? የት ያቀናል? ይሄ የእርዳታ እንትን እኮ አዎ። እንዴ ደግሞ ይሄንን በደንብ ይገባል። ሰራዊት ፍቅሬ ብዙ አመት ማስታወቂያ ሰራ ነው፣ ብዙ ስራ ይሰራ ነው። በደንብ ይገባል። ስለ በቃ ታውቀዋለህ። ሲጀመር ያውቀዋል። እኔ በእርግጠኝነት ያውቀዋል። ሁሉም ያውቁታል። ይሄ በጣም የማይሆን እንትን ነው። ሪዝኒንግ ነው በጣም ይደከመ ሲሆን ነው። ሜክሲኮ ላይ ሚሊዮን ብር ቤት እሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዴተሳነ ይሄ ጥያቄ ማለት ነው። ትንሽ ወጣ አድርገጥ ያደረገ የሚጠይቅ ተክላይ ማለት ነው የሚባል አንተ ቀኝም አይምሮም ግራም ይሰራል። ግን እውነቱን ነው በቃ ትክክለኛ እሱ አይደለም። ይሄ ማንም ሰው ይገባል። የሆነ ወጣት ይገባል። እኛ ከገባን ሰራዊት ፍቅሬ በደንብ ይገባል ብለን ነበረ፣ ግን አልገባውም። ገብቶታል በደንብ ነው ደግሞ እሱ የገባው። ከዛ ሊጫወት ነበረ። ይሄ እንዴ ነው የአዎንታ ነገር ነው። ሁሉም ክሬዲቱን በደንብ መውሰድ አለበት። አዎንታ በጣም እና ደግሞ ማለት ነው እንትን ሁላ አለ ስልክ ቁጥርና ቴሌብሩን የምር አስገቡለት። በአመት ስንት ብር በወር ስንት ብር ነው? ያንዳንዱ 5 ብር ያስገባልኝ ይላል ለሚሰራው ስራ። የአመት 60 ብር አስገቡ። በቃ በጣም ጸዴ ነገር ነው። ሳይብቼ ይመስል ነበረ። ሰብስክራይብ እንዳረሱ